ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ብቻ ተናግረው ተንብየው ወደፊት ፊትና ይመጣል ብለው ተናግረው ዝም ብለው ቢሆን ኖሮ ምን ይውጠን ነበር? የትን ገባ ነበር? የትን ደርስ ነበር? ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ተናግረው ወደፊት ፊትና እንደሚመጣ ተንብየው አላህ ባሳወቃቸው ዕውቀት መፍትሄውንና እንዲሁም ከፊትና ምንወጣባቸውን መንገዶችን ግልጽ አድርገው አስቀምጠዋል። ስለ ፊትና የሚያውቀውና የሚማረው ለምንድነው ከተባለ ፊትና ላይ ሊገባ ሳይሆን ወያዕሪፍ الاسباب ሰበቦችን ለማወቅ ነው። الجالبة የሚያመጡ የሆኑ ለሰላም ሰላምን የሚያመጡ የሆኑ የፊትና ተቃራኒው ሰላም ነው አይደለም እንዴ? ስለዚህ ሰላምን የሚያመጡ የሆኑ ሰበቦችን ለማወቅ ነው። منها ከፊትና ሰላምን የሚያመጡ የሆኑ ሰበቦችን ማለት ነው። አላሁ ተባረከ ወተዓላ ከዲኑም እንዲሁም ከዱንያውም ፊትናዎች ሰላምን ያስፈነልን። አንድ ፊትና በመጣ ቁጥር ያ ፊትና ይወርዳል ብለህ ስታስብ፣ ያ ፊትና ይጠፋል ብለህ ስታስብ፣ ያ ፊትና ሌላን ፊትና ይወልዳል። አንድ ፊትና ሌላን ፊትና ይዞ ይመጣል። ፊትና ይጨመራል እንጂ አይቀንስም ማለት ነው። ስለዚህ እኛ ፈተናዎች በጨመሩ ቁጥር ፈተና በወለደው ቁጥር እኛም አብረን ፈተናዎችን የምናራግብና የምናዋልድ ነው መሆን ያለብን። በፍጹም የፈተናዎችን ሰበቦች አውቀን መራቅ መፍትሄውን አውቀን መያዝ ነው ከኛ የሚጠበቀው ማለት ነው። ይሄን የምናውቀው ስንማርና ዕውቀት ላይ ትኩረት በመንሰጥ ሰዓት ነው ማለት ነው። طيب الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته. ودي تكبراتشو وندمنا هتوتشي بالله تبارك وتعالى فكات بزارة ولت يمن جمرات الجيوة أمدرج كتاب والذي فاقن الجيوة أمسفي هونج كتاب ضوابط في الفتن يحتاجها كل مسلم. ضوابط في الفتن يحتاجها كل مسلم. የፊትና ጊዜ መርሆች ማንኛውም ሙስሊም የሚያስፈልገው የሆነ የምትል ኪታብ ነች ማለት ነው። ይህች ኪታብ በተለይም በአሁኑ ሰዓት በተለይም በዘመናችን እጅግ በጣም ወሳኝ የሆነች ኪታብ ነች ማለት ነው። ለዛም አጠር ባለ መልኩ ላቀርብላችሁ ወዳለሁኝ በጌታዬ በአላህ ፍቃድ። ኪታቧን ያዘጋጇት الشيخ الدكتور الشيخ سليمان بن سليم الله الرحيلي. شيخ سليمان الرحيلي የተሸኙት ታላቅ ዓሊም ከዘመናችን የሰለፊያ ዑለማዎች ውስጥ አንደኛ ናቸው። የመስጂድ አልቁባ ኢማምና ኸጢብ ናቸው። ሼክ ሱለይማን الرحيሊ የተለያዩ መናሲቦች ቦታ ደረጃ ያላቸው ትልቅ ዓሊም ናቸው። እሳቸው ናቸው ያዘጋጇት ማለት ነው። በዚህ ኪታብ ውስጥ በተለይም በአሁን ሰዓት የተጠናወተንና በፊትና ሰዓት የሚያጋጥሙን የሆኑ በሽታዎችንና እንዲሁም መፍትሄዎችን ያካተተ የሆነ ዒላጅ እናገኛለን ማለት ነው። በጌታዬ በአላህ ፍቃድ ቀጥታ ወደ ኪታቡ እንገባለን። ቢስሚላሂ الرحمن الرحيم ሼኹ ኪታባቸውን እንደሚጀምሩ ጊዜ በቢስሚላሂ الرحمن الرحيم ጀመሩ። ማንኛውም ነገር በቢስሚላሂ الرحمن الرحيم መጀመር ስላለበት ጌታችን አላሁ ተባረከ ወተዓላ የተለያዩ የቁርአን አንቀጾችን ሲከፍት በቢስሚላሂ الرحمن الرحيم ስለጀመረ እንዲሁም ረሱላችን ሰለላሁ ዐለይሂ ወሰለም ወደ ተለያዩ ቦታዎች መልእክትን ሲያስጽፉ በቢስሚላሂ الرحمن الرحيم ስለነበር የሚያስጀምሩት ማለት ነው። እንዲሁም የእስላም ሊቃውንቶች መጽሐፍቶቻቸውን ሲጀምሩ በቢስሚላሂ الرحمن الرحيم ይጀምራሉ ማለት ነው። ለዛም ሼኹ ቢስሚላሂ الرحمن الرحيم አሉ። ቢስሚላህ በአላሁ ተባረከ ወተዓላ ስሞች ሁሉ ታግዤ ቂራአቴን እጀምራለሁ። الرحمن الرحيم አዛኝና ሩህሩህ በሆነው በእዝነት የሚገለጽ በሆነው ጌታ እንዲሁም እዝነቱን ለፍጥረታት አድራሽ በሆነው ጌታ በአላሁ ሱብሓነሁ ወተዓላ ቂራአቴን እጀምራለሁ። አልሐምዱሊላህ ምስጋና በአጠቃላይ ለዓለማቱ ጌታ ለአላሁ ተባረከ ወተዓላ ነው። አልሐምዱሊላህ ምስጋና በአጠቃላይ ለአላህ ነው። አልመሊኩ ንጉስ የሆነ አልቁዱሲ
የጠራ የሆነ ከነውር ከጉድለት የጠራ የሆነ ቅዱስ የሆነ ጌታችን አላሁ ተባረከ ወተዓላ አሰላሚ እንዲሁም የሰላም ባለቤት የሆነ አላሁ ተባረከ ወተዓላ ምስጋናው አጠቃላይ የሚገባው የሆነ ጌታ ነው። አክረመና ቢዲን الاسلام በእስልምና ሃይማኖት ያላቀን ያከበረን የሆነ አላሁ ተባረከ ወተዓላ እኛን አላሁ ተባረከ ወተዓላ እጅግ በጣም ብዙ በሆኑ ጸጋዎች አልቆናል። ነገር ግን የጸጋዎች ሁሉ ትልቁ ጸጋ እንዲሁም አላሁ ተባረከ ወተዓላ እኛን ካላቀበት ትልቁ ማላቅ እስልምናን በመስጠት ነው ማለት ነው። አክረመና ቢዲን الاسلام በእስላም ሃይማኖት ወይም በእስላም ያላቀን ያከበረን የሆነ ወአክመለ ለና الدين እንዲሁም ዲናችን ለኛ ሙሉ ያደረገልን ወአተመ علينا الانعام ጸጋውን አላሁ ተባረከ ወተዓላ ጸጋዎቹን በእኛ ላይ ያሟላ የሆነ ጌታችን አላሁ ተባረከ ወተዓላ ምስጋና የተገባው ነው። ወአሽሀዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ ውጪ በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ወህደሁ ብቸኛ ሲሆን አልመዕቡዱ አልሐቁ በእውነት የሚመለክ የሆነ አላሁ ተባረከ ወተዓላ አልመዕቡዱ አልሐቁ በእውነት የሚመለክ የሆነ على الدوام በመዘውተር የሚመለክ የሆነ يعني እስከ ፍጻሜው እስከ ዘላለም የሚመለክ የሆነ ጌታ አላሁ ተባረከ ወተዓላ ማለት ነው። እሱ በእውነት ከእርሱ ውጪ በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። وعد الموحدين አላሁ ተባረከ ወተዓላ የተውሂድ ባለቤቶችን ቃል ገብቶላቸዋል። بالجنة በጀነት ቃል ገብቶላቸዋል። ዳር السلام የሰላም ሀገር በሆነችው በጀነት አላሁ ተባረከ ወተዓላ የተውሂድ ባለቤቶችን ቃል ገብቶላቸዋል። وتوعد العصاة አመፀኞችን አላሁ ተባረከ ወተዓላ ዝቶባቸዋል። በጀሃነም ዝቶባቸዋል። ዳር الانتقام የበቀል ሀገር የሆነች ሰዎች በወንጀላቸው እንዲሁም በአመፃቸው የሰራቸውን የሚሰጥባቸው የእጃቸውን የሚያፍሱበት የእጃቸውን የሚያገኙበት يعني የበቀል ሀገር አላሁ ተባረከ ወተዓላ አመፀኞችን የሚበቀልባት ሀገር በሆነችው በጀሃነም ዑሳቶችን አመፀኞችን አላሁ ተባረከ ወተዓላ ዛተባቸው። ወአሽሀዱ እመሰክራለሁ አነ ሙሐመደን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዐብዱሁ ወረሱሉሁ የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። ዐብዱሁ የአላህ አገልጋይ መሆናቸውን እመሰክራለሁ። ወረሱሉሁ እንዲሁም የአላሁ ተባረከ ወተዓላ መልእክተኛ መሆናቸውን እመሰክራለሁ። አልመብዑሱ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ማለት አልመብዑሱ የተላኩ የሆኑ ነቢይ ረሕመተን ሊልአናም ለፍጥረታት እዝነት ሲሆኑ የተላኩ የሆኑ ነቢይ እሳቸው የአላሁ ተባረከ ወተዓላ አገልጋይና መልእክተኛ መሆናቸውን እመሰክራለሁ። ختم አላሁ ተባረከ ወተዓላ ደመደመ ወይም ቀመቀመ به በነቢዩ ሰለላሁ ዐለይሂ ወሰለም አልአንቢያء ነቢያቶችን በነቢዩ ሰለላሁ ዐለይሂ ወሰለም ቀመቀመ ደመደመ ማለት ነው። ከሳቸው በኋላ ነቢይ የለም። فكان ነቢዩ ዐለይሂ ሰላቱ ወሰላም ሆኑ ምስከል ኺታም የታተሙ የሆኑ ምስክ ሆኑ ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም የታተሙ የሆኑ ምስክ ሆኑ። من التزم سنته اهتدى واستقام من التزم سنته የነቢዩ ሰለላሁ ዐለይሂ ወሰለም ሱና አጥብቆ የያዘ ሰው اهتدى واستقام ተመራ በእርግጥም በቀናው መንገድ ላይ ጸና ቀጥ አለ። من التزم سنته የነቢዩ ሰለላሁ ዐለይሂ ወሰለም ሱና የያዘ ሰው አጥብቆ ሙጭኝ አድርጎ የረሱልን ሱና የያዘ ሰው يعني طريقته የነቢዩን መንገድ የያዘ ሰው اهتدى ቀናውን መንገድ ተመራ ቀናውን መንገድ ይመራል ማለት ነው። واستقام እንዲሁም በቀናው መንገድ ላይ ይጸናል በረሱሉ ሰለላሁ ዐለይሂ ወሰለም ሱና ላይ يعني አጥብቆ የሚይዝ ከሆነ። ومن احدث በተቃራኒው ደግሞ የፈጠረ في امره በነቢዩ ሰለላሁ ዐለይሂ ወሰለም ዲን ላይ በነቢዩ ሰለላሁ ዐለይሂ ወሰለም ሱና ላይ من احدث አዲስን የፈጠረ ሰው ما ليس የለለን منه ከዲን ወይም ከነቢዩ ሰለላሁ ዐለይሂ ወሰለም ሱና የለለን በነቢዩ ሰለላሁ ዐለይሂ ወሰለም ሱና ላይ በነቢዩ ሰለላሁ ዐለይሂ ወሰለም ዲን ላይ የፈጠረ ሰው አዲስ ሰሊጥን ያመጣ ሰው فهو
ይህ መጤ የሆነው ተግባር ይህ ፈሊጥ የሆነው ተግባር ረዱን ተመላሽ ነው ረዱን ተመላሽ ነው የሚሆነው አላህ ይቀበለው ማለት ነው መዐል አሳሚ ከወንጀል ጋር ማለት ነው አንድ ሰው አዲስ መጤ ቢድዓን በሚፈጽም ሰዓት ያ ስራ አላህ አይቀበለውም ብቻ ሳይሆን ያን ስራ አላህ አይቀበለውም ወንጀለኛም ይሆናል ማለት ነው فهو رد مع الآثام ከወንጀል ጋር ያ ስራ ተመላሽ ነው የሚሆነው አላህ ተባረከ ወተዓላ ያን ስራ አይቀበለውም እንዲሁም ወንጀለኛ ይሆናል ሰውየው ማለት ነው ሰለላሁ ዐለይሂ ወሰለም በነቢያችን ላይ አላህ ተባረከ ወተዓላ ውዳሴ እንዲሁም ሰላም ይውረድ አክመለ ሶላትን ሙሉ የሆነ ሰላት ሙሉ የሆነ የአላህ ተባረከ ወተዓላ ውዳሴ እንዲሁም ወአተመ ሰላም እንዲሁም ሙሉ የሆነ ሰላም በነቢያችን ሰለላሁ ዐለይሂ ወሰለም ላይ ይውረድ ورضي الله تبارك وتعالى يودد عن آله كنبي صلى الله عليه وسلم بيتشوج الطيبين ملكام هنو الأعلام عندهم تراروج هنو وين باندراوج هنو بنبي صلى الله عليه وسلم بيتشوج لي يا الله تبارك وتعالى يودد وصحابته عندهم بصحابة وتشاتشو لي يا الله الداسي يا الله تبارك وتعالى الله تبارك وتعالى يودد اللاتشو الخياري مرتي هونو يا نبي صلى الله عليه وسلم بالدروج مرتي هونو يا نبي صلى الله عليه وسلم صحابة وشمالتنا الكرام يتكبروا يهونو بأن الرسولي يا الله تبارك وتعالى وداسينا سلام يورج أما بعد كزهم بمكتل እንግዲህ ዋናው የኪታቡ መልእክት ወደፊት ይተከሳል መንደርደሪያም ኢንሻአላህ አማ ባዕዱ ካሉ በኋላ የተወሰነ የኪታቡን መልእክት ይዳስሳሉ ማለት ነው አሁን የቀራነው ኹጥባ ነው ኹጥባውን ፈጠን አድርጌ ነው ያነበብኩላችሁ ኢንሻአላህ እንዳይረዝም ማለት ነው አማ ባዕዱ ከዚህም በመቀጠል በአላህ ላይ አላህን ካወደስኩኝ በኋላ ምስጋና የተገባው ነው ካልኩኝ በኋላ እንዲሁም ሰላትና ሰላም በረሱሉ ላይ ይውረድ ካልኩኝ በኋላ ማለት ነው አማ ባዕዱ ከዚህም በኋላ فمن المعلوم የሚታወቅ ነው فمن المعلوم የሚታወቅ ነው أن النبي صلى الله عليه وسلم نبي محمد صلى الله عليه وسلم بين الفتن ፈተናዎችን አብራርተዋል ወዱ ነብያችን صلى الله عليه وسلم بين الفتن ፈተናዎችን አብራርተዋል የአላህ መልእክተኛ አለይሂ ሰላቱ ወሰላም በጊዜያቸው ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም በጊዜያቸው ፊትናን አብራርተዋል የዛኔ ፊትና እጅግ በጣም አናሳ ነበር ከመሆኑ ጋር ግን ረሱላችን ሰለላሁ ዐለይሂ ወሰለም ትኩረት ሰጥተው ኮንነው ፊትናን አብራርተዋል ማለት ነው وحذر منها ከፊትና አስጠንቅቀዋል ነብያችን ሰለላሁ ዐለይሂ ወሰለም تحذيرا شديدا እጅግ በጣም ብርቱ የሆነ ማስጠንቀቀን ረሱላችን አለይሂ ሰላቱ ወሰለም ከፊትና አስጠንቅቀዋል እንዲሁም አብራርተዋል የአላህ መልእክተኛ አለይሂ ሰላቱ ወሰለም በመጀመሪያ ደረጃ ፊትና ማለት ምን ማለት ነው ፊትና ማለት هو الامتحان ቋንቋው ትርጉሙ ሰውየውን መሞከር ማለት ነው ሰውየውን መፈተን ማለት ነው يعني فتنت الذهب والفضة ይባላል فتنت الذهب والفضة يعني ወርቅና ብርን ፈተንኩት ይባላል يعني አቀለጥኩት ጥሩን ከመጥፎን አወጣሁት ማለት ነው ለይቼ አወጣሁት ማለት ነው ፊትና መልካሙ ከመጥፎው የሚለይበት የሚበጠርበት የሆነ ወንፊት ነው ፊትና ማለት አላህ ተባረከ ወተዓላ ሰዎችን የሚፈትንበት ፈትኖም አማኝና ካዲውን የሚያረጋግጥበት ነው ፊትና ብዙ ማዕናዎች አሉት ከዛ ውስጥ አንደኛው ሽርክ የሚል ማዕና አለው كما قال سبحانه وتعالى والفتنة أكبر من القتل ጌታችን አላህ ተባረከ ወተዓላ ሽርክ ከግድያ የበለጠች ነች ብሎ እንደገለጻት ቁርአኑ ላይ ማለት ነው ፊትና የተለያዩ ማዕናዎችና መልእክቶች አሉት አላህ ተባረከ ወተዓላ ቁርአን ላይ ألف لام ميم أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون የሰው ልጆች አሰቡን ገመቱን أن يتركوا أن يقولوا آمنا أمنናል በማለታቸው ሊተው የሰው ልጆች ያስባሉ ይገምታሉ وهم لا يفتنون النسو سيفتنوا سيمكروا ولقد فتن الذين من قبلهم برغتم النزيان كنرسو بفيت ያሉትን ሰዎች ፈተነናቸዋል እነሱንም እንፈትናቸዋለን ማለት ነው فلا يعلمن الله الذين صدقوا ولا يعلمن الله الكاذبين
አላሁ ተባረከ ወተዓላ እነኛ እውነተኞቹን በፊትና አበጥሮ ያውቃቸዋል። እንዲሁም እነኛ ነዋሾቹን አስመሳዮቹንም ማለት ነው። አላሁ ተባረከ ወተዓላ እውነተኛ አማኝ የሆነ እንዲሁም አስመሳይ የሆነ በዛሂሩ ያኒ መልካምን ነገር ግልጽ የሚያደርግ ውስጡ በክህደትና በኒፋቅ የተሞላን ሰው የሚያረጋግጠው በፊትና ነው። አላህ ከመፈተኑ በፊት ማነው አማኝ ማነው ከሃዲ ማነው እውነተኛ ማነው አስመሳይ ያውቃል። ወላኪን አላሁ ተባረከ ወተዓላ በፊትና ሰዎችን ትክክለኛ አማኞች ይሆኑ ወይስ አስመሳዮች የሚለውን በአደባባይ ለማህበረሰቡ ያጋለጣቸዋል ማለት ነው። በአደባባይ ለህዝቡ ያሳያል ማለት ነው። طيب فمن المعلوم يتوق ነው أن النبي صلى الله عليه وسلم ود نبياتنا صلى الله عليه وسلم بين الفتن فتناዎችን አብራርተዋል وحذر منها ከፈተናም አስጠንቅቀዋል تحذيرا شديدا ብርቱ የሆነ ማስጠንቀቅን وبين ነብያችን صلى الله عليه وسلم አብራርተዋል أسباب الخروج منها ከፈተና የመውጫ በሮችን ነብያችን صلى الله عليه وسلم አብራርተዋል الحمد لله رب العالمين ለዓለማቱ ጌታ ለአላህ ምስጋና ይገባው። ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ብቻ ተናግረው ተንብየው ወደፊት ፊትና ይመጣል ብለው ተናግረው ዝም ብለው ቢሆን ኖሮ ምን ይውጠን ነበር? የትን ገባ ነበር? የትን ደርስ ነበር? ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ፊትናን ተናግረው ወደፊት ፊትና እንደሚመጣ ተንብየው አላህ ባሳወቃቸው ዕውቀት መፍትሄውንና እንዲሁም ከፊትና ምን ወጣባቸውን መንገዶችን ግልጽ አድርገው አስቀምጠዋል። በአላህ ፍቃድ እዚህ ኪታብ ላይ እንመለከታቸዋለን። فاهتم ነብያችን አለይሂ ሰላቱ ወሰለም ትኩረት ሰጥተዋል بباب الفتن የፈተናዎችን ርዕሶች የአላህ መልእክተኛ አለይሂ ሰላቱ ወሰለም ትልቅ የሆነ ትኩረት ሰጥተዋቸዋል። ረሱሉ ሰለላሁ ዐለይሂ ወሰለም اهتماما عظيما ታላቅ የሆነ ትኩረት ሰጥተዋል የአላህ መልእክተኛ صلوات ربي وسلامه عليه. واهتم الصحابة رضوان الله عليهم ሰሃባዎችም እንዲሁ በእነሱ ላይ አላህ ውዴታ ይሁንና አላህ ይወደዳቸውና ሰሃባዎችም ትኩረት ሰጥተዋል بهذا الامر በዚህ ጉዳይ ላይ በፊትና ጉዳይ ላይ ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ባልደረቦች ትልቅ የሆነ ትኩረት ሰጥተዋል። فكانوا ነበሩ يسألون عن الفتن ከፈተናዎች ረሱሉ ዐለይሂ ሰላቱ ወሰላምን ይጠይቁ ነበር። كانوا يسألون الرسول صلى الله عليه وسلم የአላህ መልእክተኛ ዐለይሂ ሰላቱ ወሰላምን ይጠይቋቸው ነበር። في حياته በህይወታቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በህይወታቸው ባሉበት ሰዓት ስለ ፈተናዎች ወይም ስለ ፊትና ሰሃበቱ ረሱልላህ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ባልደረቦች ይጠይቋቸው ነበር። حذيفة رضي الله تبارك وتعالى عنه من إلال كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأله عن الشر مخافة أن يدركن ሰዎች ስለ ኸይር ረሱሉ ዐለይሂ ሰላቱ ወሰላም ሲጠይቋቸው እኔ ደግሞ ስለ ሸር ነበር መጠየቃቸዋል። መኻፈት አን ይድሪከኒ ሸር እንዳያጋጥመኝ ፊትና እንዳያጋጥመኝ ከመፍራቴ የተነሳ ይላል። ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ነብዩ ዐለይሂ ሰላቱ ወሰላም ስለ ፊትና ይጠይቋቸው ነበር። ثم بعد أن مات صلى الله عليه وسلم ነብዩ ዐለይሂ ሰላቱ ወሰላም ከሞቱ በኋላም كانوا ነበሩ يسألون الأعلم بها ሰሃባዎች ስለ ፊትና አዋቂ የሆነን ይጠይቁ ነበር። يسألون ይጠይቁ ነበር الأعلم እጅግ በጣም አዋቂ የሆነው ከውስጣቸው እጅግ በጣም አዋቂ የሆነውን بها በፊትና ዙሪያ ማለት ነው። በፊትና ዙሪያ እጅግ በጣም አዋቂና ያኒ ግንዛቤ ያለው ይሆነን ከሁदैፋን ይመስል ማለት ነው ይጠይቁ ነበር። ዑመር ኢብኑ ኸጣብ كان يسأل حذيفة ይጠይቀው ነበር مع أنه الخليفة الثاني ሁለተኛው የነብዩ ዐለይሂ ሰላም ኸሊፋ ከመሆኑ ጋር ማለት ነው። وهذا يدل ይሄ ይጠቁማል ነብያችን ዐለይሂ ሰላቱ ወሰላም ፊትናን ማብራራታቸው ብርቱ የሆነ ማስጠንቀቃቸው የፊትናን መውጫ በሮች መናገራቸው እንዲሁም የፊትናን ርዕስ ትኩረት ሰጥተው የአላህ መልእክተኛ ዐለይሂ ሰላም መናገራቸው ሰሃባዎችም ስለ ፊትና ነብዩን መጠየቃቸው ይጠቁማል። وهذا يدل ይሄ ይጠቁማል على أن المسلم عند مسلم ينبغي على أن المسلم عند مسلم ينبغي تجبين عليه بسلي تجبينه أن يهتم بأمر الفتن بفتنة قداي لي تكرت ليست قدنا مالتنا عند سو بفتنة قداي لي تكرت ميساتو لمن دنو لماذا لمن سلفتنا يمارد لمن سلفتنا يانسال لمن سلفتنا مسرات جوتشن يتكسال
ለምንድነው ከተባለ ላ ሊየقع فيها በፊትና ላይ ሊወድቅ አይደለም ولا ليكون من وقودها ከፊትና يعني ወቁዶች ከፊትና يعني እንጨቶች ወይም ደግሞ ከፊትና አቀጣጣዮች ከፊትና ወቁዶች ሊሆን አይደለም ማለት ነው وانما ليحذرها ፊትናን የሚማረው ليحذرها ሊጠነቀቀው ነው ማለት ዋናው ጥበቡ ዋናው ዓላማው ምንድነው ليحذرها ከፊትና ሊጠነቀቅ ነው ከፊትና ሊርቅ ነው ማለት ነው طيب لا ليقع فيها በፊትና ላይ ሊወድቅ አይደለም ولا ليكون ሊሆን አይደለም من وقودها ከፊትና መቀጣጣያዎች ሊሆን አይደለም ፊትና የፊትና የሚቀጣጠልበት ማቴሪያል ወይም የፊትና መቀጣጣያ ሊሆን አይደለም وانما ليحذرها ፊትናን የሚማረው ስለ ፊትና የሚያውቀው ليحذرها ሊጠነቀቀው ነው ለምን አንድ ሰው መጥፎን ካላወቀ እዚያ መጥፎ ላይ በማያውቅበት ሁኔታ ሊወድቅ ስለሚችል ማለት ነው አንተ ስለ ፊትና ካላወቅ የፊትናን መውጫ በሮችን ሸሪዓዊ መሳሪያ ከሌለህ ፊትና ላይ ሳታውቅ ትወድቃለህና ፊትናን አውቀህ መጠንቀቅ አለብህ ስታውቀው ልትወርቅበት ልትፈጽመው ልትገባበት የፊትና መቀጣጣያ ልትሆን ሳይሆን وانما ليحذرها ሊጠነቀቃት ነው ማለት ነው ويحذر منها እንዲሁም ሰዎችን ከፊትና ሊያስጠነቅቅ ነው ويحذر منها እንዲሁም ከፊትና ሰዎችን ሊያስጠነቅቅ ሲባል ነው ፊትናን አንድ ሰው የሚማረው ማለት ነው ስለዚህ ስለ ፊትና ማወቅ አለብን መውጫ በሮችን ማወቅ አለብን ነገር ግን የፊትና አቀጣጣይ መሆን አለብንም ነገር ግን የፊትና መቀጣጣያ መሆን የለብንም ይሄ ትልቅ የሆነ አደጋ ነው በአሁን ሰዓት ላይ የምናስተውለው የሆነ ነገር ምንድነው ብዙዎቻችን የፊትና መርሆችን አናውቅም ፊትናን እንዴት መመለስ እንዳለብን ሸሪዓዊ መሳሪያ ሲላህ የለንም ጋሻ የለንም ነገር ግን ፊትና ላይ ገብተን እናስተውላለን ስለ ፊትና ጧት ማታ የምናወራ የምናራግብ ሆነን እንታያለን ይሄ ደግሞ ትልቅ አደጋ ነው አይደለም ሳታውቅ ፊትና ላይ መግባት ይቀርና አውቀህም ፊትናን ልታራግብ ሳይሆን ወደ ፊትናን መታነሳው وانما لتحذر ልትጠነቀቅ ነው ማለት ነው ስለዚህ ወንድም እህቶቼ ልትጠነቀቁ ይገባችኋል ፊትናን ልንርቀው ይገባል አውቀን ልንሰራው ሳይሆን ልንጠነቀቀው ነው ስለ ፊትና እዚህ ክታብ ላይ የምንማረው ወይም የምንታወሰው የፊትናን አደጋነት ጠቅሰን መውጫዎቹንና መፍትሄዎቹን አንስተን ከፊትና እንርቅ ዘንድ ነው ማለት ነው طيب ويعرف الأسباب الجالبة للسلامة منها عند سو ስለ ፊትና የሚያውቀውና የሚማረው ለምንድነው ከተባለ ፊትና ላይ ሊገባ ሳይሆን ويعرف الأسباب ሰበቦችን ለማወቅ ነው الجالبة የሚያመጡ የሆኑ للسلامة ሰላምን የሚያመጡ የሆኑ የፊትና ተቃራኒው ሰላም ነው አይደል እንዴ ስለዚህ ሰላምን የሚያመጡ የሆኑ ሰበቦችን ለማወቅ ነው منها ከፊትና ሰላምን የሚያመጡ የሆኑ ሰበቦችን ማለት ነው አላሁ ተባረከ ወተዓላ ከዲኑም እንዲሁም ከዱንያውም ፊትናዎች ሰላምን ያስፈንልን ونحن انيال شيخ سليمان الرحيلي حفظه الله تبارك وتعالى في هذا الزمن بزي زمن انيا بزي زمن اشد حاجة ፍላጎታችን የበረታ ነው አስፈላጊነቱ እጅግ በጣም የበረታ ነው من غيرنا ከኛውጭ ካሉ ይልቅ ከኛውጭ ካሉ ከኛ ዘመን በፊት ካሉ ሰዎች ይልቅ እኛ ስለፊትና ማወቅ ስለፊትና ሰበቦችና መፍትሄዎቹ ማወቅ እጅግ በጣም አስፈላጊ በሆነበት ሰዓት ላይ ነው ያለነው ለምን لاننا نعيش ምክንያቱም እኛ እየኖርን ነው ያለነው في زمن በዘመን ውስጥ ነው ያለነው تموج فيه الفتن በውስጡ ላይ ፊትናዎች የሚራገቡበት መውጀን መራገብን የሚራገቡበት ፊትናዎች መናወጥን የሚናወጡበት ሰዓት ላይ ነው ያለነው የፊትና ማዕበል በቀኝና በግራ የሚናወጥበት የሚራገብበት ሰዓት ላይ ነው ያለነው صدق والله በአሁን ሰዓት ትንሽ ፊትና በደቂቃዎችና በሰዓታቶች በተለያዩ መገናኛ ብዙሃኖችና ማህበራዊ ሚዲያዎች ለዓለም የሚደርስበት የሚራገብበት የሚናወጥበት ቤትም ላይ ሆነ ከቤትም ውጭ ሆነ የተለያየ ቦታ ሆነ ፊትና የሚናወጥበት ሰዓት ላይ ነው ያለነው ማለት ነው فتنوعت ፊትናዎች አይነታቸው በዝቷል የፊትና አይነት በዝቷል የዱንያ ፊትና አለ የገንዘብ ፊትና አለ የሴት ፊትና አለ የዲን ፊትና አለ የሸህዋ ፊትና አለ እጅግ በጣም ብዙ የሆኑ ፈተናዎች በዝተዋል ማለት ነው ተነዋዓት አይነቶቻቸው እጅግ በጣም በዝተዋል ወተካተረት ተበዛዝተዋል በዝተዋል
አይነቱ ከመብዛቱ ጋር ደግሞ እያንዳንዱ አይነት በጣም ብዙ ብዛት አለው ማለት ነው። በጣም ብዙ ብዛት አለው። ወተወለደት ፊትናዎች ተወላልደዋል እርስ በርሳቸው አንዱን ፊትና ሌላው ፊትና ወልዶታል ማለት ነው። والله ይሄ በዘመናችን የምናስተውለው የሆነ ነገር ነው። አንድ ፊትና በመጣ ቁጥር ያ ፊትና ይወርዳል ብለህ ስታስብ፣ ያ ፊትና ይጠፋል ብለህ ስታስብ፣ ያ ፊትና ሌላን ፊትና ይወልዳል። አንድ ፊትና ሌላን ፊትና ይዞ ይመጣል። ፊትና ይጨመራል እንጂ አይቀንስም ማለት ነው። ስለዚህ እኛ ፈተናዎች በጨመሩ ቁጥር ፈተና በወለደው ቁጥር እኛም አብረን ፈተናዎችን የምናራግብና የምናዋልድ ነው መሆን ያለብን። በፍጹም የፈተናዎችን ሰበቦች አውቀን መራቅ መፍትሄውን አውቀን መያዝ ነው ከኛ የሚጠበቀው ማለት ነው። ይሄንም እናውቀው ስንማርና ዕውቀት ላይ ትኩረት በመንሰጥ ሰዓት ነው ማለት ነው። طيب سواء ما يتعلق بفتن الشبهات በሹቡሃ በማምታቻ ፊትናዎች ጋር የተያዘ ሊሆን ይችላል። የማምታቻ ፊትናዎች يعني ሙዕተቀድ ላይ ዓቂዳ ላይ የሚመጡ የሆኑ ማምታቻዎች እጅግ በጣም ፊትናዎች አሉ። በአቂዳችን ዙሪያ የሚመጡብን የሆኑ ማለት ነው። የጥምት አራጋቢዎች ሹቡሃዎችን የሚያራግቡበት ሁኔታ እጅግ በጣም የሰፋ ነው። التي تنوعت እጅግ በጣም አይነቱ የበዛ የሆነ የሹቡሃ የሆኑ ፊትናዎች አይነቱ በዝቷል በአሁኑ ሰዓት ኢላ ማ رحم رب او ما يتعلق بفتن الشهوات ወይም ደግሞ በስሜት ፈተናዎች የሚያያዝ ወይም ተያያዥነት ያለው ሊሆን ይችላል። የስሜት ምንድን ፈተና ማለት ነው። ሰውየው በገንዘብ ይፈተናል፣ የገንዘብ ስሜት ይኖራል። ወይም በሴት ይፈተናል፣ እንዲሁም ደግሞ የስልጣን ስሜት ሊኖረው ይችላል፣ የወንበር ማለት ነው። طيب ይሄ ሸህዋት ይባላል። ሸህዋት البطن وشهوات الفرج التي كثرت ይሄ የሸህዋ ወይም ደግሞ የስሜት ፈተናዎች እጅግ በጣም የበዛ የሆነ واصبحت የሆነ سيلا عارما ብርቱ የሆነ ጎርፍ የሆነ ማለት ነው። سيلا عارما ብርቱ የሆነ ጎርፍ የሆነ لا سيما በተለይም ونحن እኛ في زمن በዘመን ላይ ነው ያለነው تعددت فيه በዚህ ዘመን ላይ የበዙበት የተቆጣጠሩበት ወሳኢሉ الاتصال መገናኛ ብዙሃኖች የበዙበት የሆነ ሰዓት ሰዎች የሚገናኙባቸው ዘዴዎች እጅግ በጣም የበረከቱበት የበዙበት በቁጥር የማይደኩ ማለት ነው። واصبح የሆነበት ሰዓት ላይ ነው ያለነው ما يحدث في العالم በዓለም ላይ የሚከሰተው ነገር ኩልህ ተጠረፍ እስከ ጠረፍ በዓለም ላይ በአንድ ሰዓት የሚከሰተው ነገር ሆኗል كأنه يحدث في حي واحد በአንድ ቀሪያ እንደሚከሰት ሆኗል። በአንድ ቀሪያ እንደሚከሰት በሆነበት ሰዓት ላይ ነው ያለነው። ዓለም ላይ አንድ ነገር ከተከሰተ አንዲት ቀሪያ ላይ የሆነ ነገር ከተከሰተ ዓለም ላይ ይደረሳል ማለት ነው። ልክ አንዲት ቀሪያ ላይ እንደተከሰተ ይሆናል ማለት ነው። ያኒ ይሰራጫል ማለት ነው። እንደምናውቀው ኢትዮጵያ ላይ አንድ ነገር ተከሰተ ከተባለ በማህበራዊ ሚዲያ ይሰራጫል፣ ዓለም ያንን ነገር ያውቃል። እንዲሁም ደግሞ ሳዑዲ ላይ የሆነ ነገር ተከሰተ ከተባለ እንዲሁም ያንን ነገር ዓለም ያውቀዋል ማለት ነው። ዓለም እንደ አንድ ሀገር ሆናለች ማለት ነው። በምን ምክንያት? እነኚህ መገናኛ ብዙሃኖች በመብዛታቸው ምክንያት፣ ሰዎችን በእነኚህ መገናኛ ብዙሃኖች ትኩረት ከመስጠታቸው ምክንያት። መገናኛ ብዙሃኖችን የሚጠቀሙ ሰዎች ምግብን ከሚጠቀሙ የበለጠ ነው የሚጠቀሟቸው። አንድ ሰው ምግብ ከቀን 3 ጊዜ የሚጠቀም ከሆነ ሚዲያን ደግሞ ከ20 ከ30 ጊዜ ይጠቀማል ማለት ነው። በዚህ ምክንያት በአንዲት ቀሪያ የሚከሰተው ነገር በዓለም ላይ ይሰራጫል። فتعرض فتن الدنيا የዱንያ ፊትናዎች ይቀርባሉ على الانسان በአንድ ሰው ላይ وهو في بيته በቤቱ ሆኖ የዱንያ ፊትና በአጠቃላይ ይቀርብላል። አሜሪካ የተከሰተው፣ ለንደን የተከሰተው፣ ሱሪያ የተከሰተው፣ እስራኤል የተከሰተው፣ የመን የተከሰተው፣ የትኛውም ሀገር ላይ የተከሰተው ፊትና ቤት ላይ ቁጭ ብለህ ይቀርብልሃል። በስልክህ ስክሪን ላይ ይቀርብልሃል። سواء ما يتعلق بالشبهات او الشهوات በማምታቻዎች ዙሪያ የሚመጡ ፊትናዎች ሊሆኑ ይችላሉ።
ወይም በስሜት ዙሪያ የሚመጡ ፊትናዎች ሊሆኑ ይችላሉ። ቤት ላይ ቁጭ ብለህ የትኛውም ሀገር ላይ የሚከሰቱ ፊትናዎች በስልክ ስክሪን ላይ ይቀርቡልሃል ማለት ነው። ስለዚህ ዘመናችን የፊትና ተደራሽነቱ እጅግ በጣም ፈጣን የሆነበት ዘመን ላይ ነው ያለነው። የፊትና ተደራሽነት እጅግ በጣም ፈጣን በሆነበት ሰዓት ላይ ነው ያለነው። فقد اصبح الانسان يلابس الفتن አንድ ሰው فقد اصبح الانسان በርግጥም አንድ ሰው ሆኗል يلابس الفتن ፊትናን የሚላበስ ሆኗል في بيته ቤቱ ላይ ሆኖ وفي شارعه መንገድ ላይ ሆኖ وفي وظيفته ስራው ላይ ሆኖ وفي مدرسته ትምህርት ቤቱ ላይ ሆኖ وفي كل مكان የትኛውም ቦታ ላይ ሆኖ ፊትና ይቀርብለታል። አንተ ቤት ላይ ቁጭ ብለህ ስልክ ላይ ቴሌግራም ላይ ፌስቡክ ላይ ዩቲዩብ ላይ የተለያዩ መገናኛ ዘዴዎች ላይ ይቀርቡልሃል ማለት ነው። ስለዚህ እንዴት መጠቀም እንዳለብህ ካላወቅ፣ ምንን ማየትና ምንን መከልከል እንዳለብህ ካላወቅ፣ ወይም አይተኸው በምን መልኩ ማስተናገድ እንዳለብህ ካላወቅ፣ በመጀመሪያ የፊትናን መጠበቂያ ጋሻን ካልታጠቅ የፊትና ሰለባ ትሆናለህ ማለት ነው። የፊትና ሰለባ ትሆኛለሽ ማለት ነው። ስለዚህ ወደነኚህ ማህበራዊ ሚዲያ ከመግባታችን በፊት ከማየታችን፣ ከማዳመጣችን፣ ከማንበባችን፣ ከመስማታችን በፊት ፊትናን እንዴት ነው መቀበል ያለብኝ? የፊትና ዒላጆቹ መፍትሄዎቹ ምንድናቸው? ሸሪዓ ለፊትና ያስቀመጠው መውጫ ምንድነው የሚለውን ቀድመን ልናውቅ ይገባል። ለዚህም وهذه رسالة موجزة ይህች በእጃችን ያለችው ኪታብ رسالة موجزة እጅግ በጣም አጠር ያለች መልእክት ነች። في بيان جملة عرفت ነገሮችን በማብራራት ዙሪያ من الضوابط الشرعية شرعዊ መርሆችን التي يحتاجها كل مسلم ማንኛውም ሙስሊም የሚያስፈልገው የሆነው ሸሪዓዊ መርሆችን የሚታብራራ የሆነች ኪታብ ነች። وينبغي له ማንኛውም ሙስሊም ላይ ተገቢ የሚሆን ሙራዓቱሃ መጠባበቅ في الفتن በፊትና ዙሪያ እነኚህን መርሆችን ተግባር ላይ ማቅረብና እንዲሁም መጠባበቅ ተገቢ የሚሆኑ የሆኑትን የተወሰኑትን አረፍተ ነገሮችን የምታብራራ የሆነች አጠር ያለች ኪታብ ነች ማለት ነው። والضوابط في الحقيقة ከፊትና የምንጠበቅባቸው መጠበቂያዎች في الحقيقة በእውነታው ስንመለከታቸው كثيرة በጣም ብዙ ናቸው። ምንድናቸው? በጣም ብዙ ናቸው ማለት ነው። تستخلص من أدلة الكتاب والسنة ከቁርአንና ከሐዲስ ማስረጃዎች ይወጣሉ። تستخلص ተመቅ ተደርገው ይወጣሉ። من أدلة الكتاب والسنة ከቁርአንና ከሐዲስ ማስረጃዎች ተመቅ ተደርገው ይወጣሉ። وكلام سلف الأمة እንዲሁም ከዚህ ኡማ ቀደምቶች ንግግሮች ከዚህ ኡማ ቀደምት ንግግሮች የዚህ ኡማ ቀደምቶች መልካም የሆኑ የዲን አባቶቻችን ማለት ነው። وسنعرض በአላህ ፍቃድ በዚህ ኪታብ እናቀርባለን أهمها አሳሳቢ የሆኑ ከፊትና ምንወጣባቸው የሆኑ መንገዶችን ሰበቦችን عرضا موجزا አጠር ባለ አቀራረብ በአላህ ፍቃድ እዚህ ኪታብ ላይ እናቀርባለን በማለት በመቀጠል ከፊትና ምንወጣባቸውን መንገዶች አጠር ባለ መልኩ الشيخ سليمان ابن سليم الله الرحيلي حفظه الله تبارك وتعالى አጠር ባለ መልኩ ያቀርባሉ ማለት ነው። በአላህ ፍቃድ በየሳምንቱ ማለት ነው ቅዳሜና እሁድ የምንመለከታቸው ነው የሚሆነው። የዛሬው ደርሳችንን በዚህ ላይ እናቆመዋለን። በአላህ ፍቃድ ይህን ኪታብ በምንቀራ ሰዓት ልንጠባበቀውና ልናስተውለው የሚገባ የሆነ ነገር አለ። ሁላችንም ማንኛውንም ኪታብ በምናነብ ጊዜ ኢኽላስ ሊኖረን ይገባል። ባረከላሁ ፊኩም። አንድ ሰው ወደ ሐቅ አላህ ይመራው ዘንድ ሙኽሊስ መሆን አለበት። በምናነባው በምንሰማው ነገር ሙንሲፎችና ሙኽሊሶች ልንሆን ይገባል ማለት ነው። አላሁ ተባረከ ወተዓላ ወደ ቀናው መንገድ ይመራን ዘንድ እንዲሁም ከፊትናዎች ከተለያዩ ነገራቶች እንርቅ ዘንድ ዕውቀትን ልናስቀድም ይገባል። ቀድመን ማወቅ አለብን። በሙቀስ መንቀሳቀስ የለብንም። በጅህልና መንቀሳቀስ የለብንም። ስለማናውቀው ነገር ማውራት፣ ስለማናውቀው ነገር መሪ መሆን፣ ባላወቅነው ነገር ላይ ማቡካት የለብንም። ብዙዎቻችን የተፈተንበት ፊትና ቢኖር በዘመናችን ላይ ሁሉም የሚዲያ ጀግና ሆኗል። ሁሉም በሚዲያ ላይ ይጽፋል። ሁሉም በሚዲያ ላይ የራሱን አመለካከትና አይዲዮሎጂ ያስተላልፋል። ነገር ግን ነገ እጁ በጻፈችው የሚጠየቅ መሆኑን አያውቅም። ነገር ግን ነገ
ባስተላለፈው ነገር አላህ ፊት የሚጠየቅ መሆኑን አያውቅም። ወንድም እህቶቼ አላህን እንፍራ። ስለማናውቀው ነገር አናውራ። ስለማይመለከተን ነገር እጃችንን እናስገባ። ከመናገራችን በፊት ማስረጃን እናስቀምጥ። አቋም ከመያዛችን በፊት ቁርአናዊ ሐዲታዊ ማስረጃዎችን እንዳስ አላሁ ተባረከ ወተዓላ ቀናውን መንገድ ይመራን ዘንድ ከፊትና ከድብቁም ግልጽ ከሆነው ፊትና አላህ ያርቀንና አላሁ ተባረከ ወተዓላ ይጠብቀን ዘንድ። በአሁኑ ሰዓት እውቀት የሌለው ሰው እሱን ስለማይመለከተው ርዕስ ስለማያሳምረው ዕልም የሚናገርበት ሰዓት ላይ ነው ያለነው። ብዙ ወንድምና እህቶች በማህበራዊ ሚዲያ ላይ አላህ ያዘነላቸው ሲቀሩ ስለማያውቁት ዕልም ስለማይመለከታቸው ርዕስ ሲጽፉና እንዲሁም ደግሞ ሲያስተላልፉ እናስተውላለን። ለነኚህ ወንድምና እህቶች ያለኝ ጥሪ በመጀመሪያ ደረጃ የማታውቁ ከሆነ እወቁ። እያወቃችሁ ለማበላሸት ከሆነ አላህን ፍሩ። አላሁ ተባረከ ወተዓላን ፍሩ። ዲናችን ፈውዳ አይደለም። ዲናችን ልቅ አይደለም። ዲናችን ባለቤት አለው። ስለዚህ ሊያወሩ የሚገባቸው የዲን ባለቤቶች ናቸው። እኔና አንተ ዲኑ ላይ ከተቀመጠው ነገር ውጪ የራሳችን አመለካከት መንዛትና ማሰራጨት የለብንም። ባረከላሁ ፊክ። ስለዚህ ወንድም እህቶቼ በመሰረቱ ትኩረት ሊኖረን የሚገባው በዕልም ላይ ነው። እስኪ ዕልምን እንማር። ወላሂ الذي لا اله غيره ከእርሱ ውጪ በእውነት የሚመለክ አምላክ በሌለው በአላህ ተባረከ ወተዓላ ስምላለሁ። አብዛኞቻችን ዕልምን ከምንማረው በበለጠ መልኩ ፊትናን ነው የምንማረው። ዕልም ላይ ትኩረት ከምንሰጠው በበለጠ ፊትና ላይ ነው ትኩረት የምንሰጠው። ዕልም ላይ ትኩረት ከምንሰጠው የበለጠ ወሬ ላይ ነው ትኩረት የምንሰጠው። በዚህ መልኩ ግን ነፃ ልንወጣ አንችልም። የሚያሳዝነው ግን አንድ ሰው ሰለፊ ነኝ ብሎ አንድ ሴት ሰለፊ ነኝ ብላ ፊትና አራጋቢ ስለማታውቀው ነገር የምታወራ ስለማያውቀው ነገር የሚያወራ በሚሆን ሰዓት ነው። ሰለፊያ ማለት ወሬ አይደለም። ሰለፊያ ማለት ዕልሙን ወዐመል እውቀትና ተግባር ነው። ሰለፊያ ማለት ዳዕወቱን ወዐመል ዳዕወቱን ወሰብር ወደ እውነት መጣራትና በዚያ ላይ መታገስ ነው። ሰለፊያ ማለት ወሬ አይደለም። ሰለፊያ ማለት ፉከራ አይደለም። ሰለፊያ ማለት ስም ብቻ አይደለም። ይህ ልናውቅና ልንገነዘብ ይገባል። ስለዚህ ወንድም እህቶቼ በዕልም ላይ ትኩረት ልንሰጥ ይገባል። በማንኛውም ነገር ላይ ዕልም ልናስቀድም ይገባል። የሰለፊያ ኡሱል መሰረቶች ዕልምና ዐመል ነው። ይህን ልናውቅ ይገባል። በአሁኑ ሰዓት የሰለፊያ ትልቅ መሰረት የሆነውን ተውሂድን እየዘነጋ ነው ያለነው። ወከይፍ ذلك እንዴት ነው የዘነጋነው ካላችሁኝ ፊትና ከማረገባችን የተነሳ ስለማይመለከተን ነገር ከማውራታችን የተነሳ ስለሚመለከተን ነገር ዘንግተናል። ስለ ተውሂድና ስለ ሱና ስለ አቂዳ ኪታብ ስለ ፍቅህ ኪታብ እንዲሁም የተለያዩ በህይወታችን ስለሚያስፈልጉን ነገራቶች ዘንግተን ጧት ማታ ስለማይመለከተን ነገር ስንጽፍ ስናዳምጥ ቢዚ ስንሆን ነው የምናስተውለው። በዚህ መልኩ ሞት ቢመጣ ነገ አላህ ተባረከ ወተዓላ ፊት ምንድነው መልስ የምንሰጠው? አጂቡ አኒ አዩሃ الإخوة እስኪ መልስ ስጡኝ። ስለዚህ አላህን ልንፈራና አላህን ልንጠነቀቀው ይገባል። በአላህ ተባረከ ወተዓላ ፍቃድ እዚህ ላይ ያቆማለሁ። በቀጣዩ ፕሮግራማችን ቅዳሜና እሁድ የመጀመሪያው الضابط الأول في الفتنة በፊትና ዙሪያ የመጀመሪያው ضابط የመጀመሪያው የፊትና መቆጣጠሪያና መርሆ መሰረት لا تتبع العاطفة وقيدها بالشرع ስሜትህንና ልቦለድህን አትከተል፣ ስሜትህን በሸሪዓ ገድባት አቅባት የሚለውን እንመለከታለን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب إنه هو الغفور الرحيم والبر الكريم وآخر دعوانا أن الحمد لله رب العالمين.